ደላላ እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማሳይ። እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በር። ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄ ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ በባዶ ሜዳ። ምንድነው ጋሽ ብራቸው ከጁ ጋር ከሰው ጋር ጋሽ ብራቸው እንደኔ ታጋሽ እንደሆነ አባት በሙሉ ስሙ ነው የሚጠራው። ማሚ ኪሩቤል እሸቴ። ማሚ ኪሩቤል እሸቴ። እሱ ከብዶት ማሚ እንዲል እኮ ነው። እኔ ማሚ ኪሩቤል እሸቴ። ሰላም ምርጥ ያንስ ዴናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይግጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር ይደርስ ላይክ ብታደርጉን ይረዳኛል ማለት ነው። ወደ ቪዲዮ ሴዶን ከዳው ከጆኒ ጋር የጆኒን ቲሸርት ስጦታ ተቀብሎ ቢያንስ አንተ የሌለህበትን እኮ ነው የመረጠው። ሴዶ አንተን በጣም ነው ኮንሲደር የሚያደርግ። ያውቀዋል እንደምትሸነፍ ያውቀዋል። ጆኒ እንደሚቀጠቅጠህ ያውቀዋል። ግን በቃ በልቡ አንተ ነው ያለኸው። ልጅ ዳውዳውን አንተ አስበሃል እኮ ያዝንልሃል ምናምን። ግን ገባ እንደሚያሸንፍህ ደግሞ ያምናል። አሁን ብዙ ኢትዮጵያውያን ያለንበት ሲቹዌሽን ይሄ ይመስለኛል። ሴዶ እኮ ደስ የሚል ሰው እኮ ነው። ጆኒ እንደሚያሸንፈው እያወቀ ምን እንበል? በቃ ከሪያሊቲው ለምን እንርቃለን? በዚህ ክረምት አንድም ልጅ አይደብረውም። አይስክሪም እንስራ። በጣም ቀላል ነው። ሀባብ ሁለት ቦታ መቁረጥ፣ ወተት ቫኒላ። ልጅ አይደብራትም። ወደፊት ሰውልዳት ማውጣት፣ ፍሬውን ወጣ በላስቲክ መሸፈን፣ በረዶ እስከሚሰራ ፍሪጅ ውስጥ ማስገባት። ለምን ይወጣል ፍሬው? እናቴ በኋላ ወተታችንን ጭምር። ፍሬው ምን በደለ? ያችን ፋቅ ቀልቀል። እኛ ለጣም ትንሽ ቫኒላ አድርገናል። ቀመስነው፣ ወደድነው፣ ከልጆቻችን ጋር አጣጣም ነው። እናንተ በቃ ይሄ ነው አይስክሪም ማድረግ እንዳይረሳ። አንድም ልጅ በዚህ ክረምት የሀባብ አይስክሪም በቃ ይሄ ነው። የሚገርም ነው። አሁን ልጆች ይሄ ቲክቶክ ቪዲዮ ሲመጣላቸው እማዬ ስሪልኝ ሀባቡን እንደሱ አድርገሽ፣ ኧረ ወደዛ። እኔ አሁን እንደዚህ ብላት እናቴ እንደዚህ ነበር በጥፊ የምታጮለኝ። ኤሌ እናመሰግናለን። ሰላም ቤተሰብ እንዴት ናችሁ? ሀላ የምታዩ ልጅ ነኝ ከጠፋችሁ። ባለፈው ዕለት የፖስትኩት ቪዲዮ በአንድ ቀን 200,000 ላይክ እና 800,000 አይደለም 700,000 ታይቷልና አመሰግናለሁ። በጣም ደስ ብሎናል። ዳታው ምን ነው ታዲያ? ፈገግ እያልኩ እኮ ዳታው እየፈጠነ ነው። እናመሰግናለን። ሁሉም ነገር አሪፍ ነው። ፈገግ በልተብል ፖስት ማታ 1 ሰዓት ቀን 8 ሰዓት እሺ፣ ይቅርታ ቀን 8 ሰዓት ነው ፖስት ቀን 8 ሰዓት ወዲህ ፖስቷል። በጣም ደስ ይላል። የአውሮፕላኑን ምልክት ደግሞ 10 ጊዜ አልነካውም፣ 50 ጊዜ በቀን ምነካው። አሁን ተስተካክሎ 100 ጊዜ ገባሽ። በቃ ወዬ ተብላለች። 100 ሚሊዮን ብር እንዳተረፋችሁብን 100 ሚሊዮን ብር እንዳተረፋችሁ ደግሞ መረጃው ደርሶኛል። እናመሰግናለን። እናንተም ገልጻችሁታል። ደስ ሲል ፈጠነልን ነው። አይበቃም? እሺ ቀጥል። ዋንቲንግ እኔ የምር ግን ቴሌን ማመስገን መፈልገው ማለት ነው። ሌላ ካምፓኒ እንደዚህ ጆክ ቢደረግበት ምናምን አይ ዶንት ቲንክ ሃንድል ማድረግ የሚችል ማለት ነው። እና ኢትዮ ቴሌኮም ይሄ ሰውዬ አይ ሚን ኖቲስ ሳያደርገው ቀርቶ አይመስለኝም። ግን በቃ ቺል ስለሆኑ ነው አይደል እንደዚህ እንዲሆን እየፈቀዱ ያሉት። እዛ ደግሞ ምንም ኢሌጋል የሆነ ነገርም አደረገ ብዬ እኔ አላስብም። እና ቺል ናቸው ቴሌዎች። አየህ ሰርቪሳቸው ያን ያህል ሪሊዝ ባያደርግህም ቺል ናቸው። ሃፒ አኒቨርሰሪ ሃፒ አኒቨርሰሪ። ሶስተኛ ቀን ሆነን ግን በሶስት ቀን ውስጥ በጣም ታገብኛለሽ። በጣም ታስጠይ ማሪ ነይ። ተቅማጥ ይዞኝ ተቅማጥ ይዞኛል ብለህ ነው አደባባይ ላይ የምጠራቸው? አቤት አቤት አቤት። እንኳንም ተወች። በሶስተኛ ቀን አኒቨርሰሪ እንጋባ፣ ደስ ይላል። ሆያ ሆዬ ሆዬ ኔ ጌታ ለጌታ አዮሽ ለምለም ዱላ ያወጣልህ። ንግግር አልፈልግም። በጸባይ ጠይቆህ ነበር። ዘመኑ ተቀይሯል። በጸባይ ተጠይቀህ መልክ ምናምን የምትሰራ ከሆነ በገባው በኃይለኛው ትጠየቃለህ። ገባህ? እምቢ በማትልበት ጎሽ
ጎሽ ይሄን የሚያክል መኪና እኔ ነኝ የምነዳው በይኝ ብቻ። ሹፌሮች አሁን በአጠገባችሁ ስታልፍ እንዴት ነው በአጠገባችሁ ስታልፍ የሚሰማችሁ? አሁን አለፈች እኮ በእርግጠኝነት ፌመስ ነው የምትሆነው። ይቺ እኮ ሴቷ ሹፌርና የሚባለው እኮ መኪናው ራሱ ይኸውልሽ፣ በዚህ ውበትሽ ያለ ነዳጅ ይነሳል ይሄዳል ነው የምልሽ። የተሰራበት ቃል ፓርት 1 አንድ የመጣው እሺ ፍቅር ይሄኔ ሚስትህ ናት ቤት አስቀምጠው ወልደህ ምናምን። አንቺ እኮ ሚሊተሪ ነው እዚህ ድረስ መጣሽ ገና ወር እንኳን ያልሞላ ሕፃን ይዘሽ። አንቺ እኮ ቤት ኩበት ይቺ እኔ ማሳፈር ነው እንደ ስራሽ አይደለም እኮ እነጋ ምንም ምግብ አልቀመስኩም። ልጅም እንደዛው ቤት ውስጥ ደግሞ ሚላስ የሚቀመስ እንኳን የለም። እና እኔ ምን አገባኝ? ወይስ እኔ ልትበይኝ ነው የመጣሽው? እንደዛ አትበል። ገና ምንንም እንኳን ማቅጸልጭ ትንሽ እንኳን አሳዝነኝ። ስጋ እኮ ነው። ቢሆንስ እኔ ወለጅልኝ ብዬሻለሁ። ይሄ እኮ የሆነ ስህተት ነበር። ምን ያስወርጅ ብዬሽ ነበር። አንቺ ነሽ አልፈልግም ያልሽው። ስለዚህ እኔ አሁን እየመጣሽ አትጭቅጭቅኝ። እንጂ ወደዛ ናታን 20 ብር ሰጣት። እዚህ ምን ላደርግበት ነው? እጭ በቃ ሂጂ፣ ግማሹን ከሱቁ ሰጂ፣ እኔ እከፍላለሁ። እንዴት ነው የምታስበው? በጣም ብዙ ብድር አለብኝ፣ አይሰጡኝም። አንቺ ትቆያለሽ መሰለኝ። እኔ ሰው እየጠበቀኝ ነው። እንደው ፈጣሪ የእጅህን ሲከፍልህ ደግሞ ይታየኛል። በቃ እንደዚህ አራስ ላይ ጨከንክ ሰውዬ። እሺ እንደው በኃይለኛው እንደው እናቴ አንቺ ፈጣሪ ያለልሽ። እሺ የኔ ፍቅር በጣም ይቅርታ ቆየሁብሽ አይደል? ማናት እንትን ሁሉ እኔ ነኝ መረዳትና አስለምጃት ነው። ብታይ እንዴት እንደምታሳዝን በቃ መንገድ ላይ ወድቃ ያለጅማ የልጅ እናት ሆነች። እኔ ደግሞ እንደዛ ነገር በቃ አያስችለኝም አይደል? ደግ እኮ ነህ። አንቺም ተረኛ ነሽ አንቺም ስልሽ እናቱ ወይኔ ሰዓት ረፈደብኝ። ክላስ መግባት አለብኝ። ትንሽ አቆይም ቢያንስ ምሳል ጋር አሁን ክላስ መግባት አለብኝ። ባይሆን ሌላ ጊዜ ይሆንልኝ። ለሷም ሰዓት ጋብዛለህ። አየህ ናቸው በቃ ለሚስትና ለልጅህ ግን ቀጋ ነህ። ቀጋ በቃ ዝም በል የኔ ልጅ በቃ እናት ንገሪያት እስቲ ጉዷን አላወቀችም። ንግር እስቲ። በጣም ይቅርታ አንዴ ላናግርሽ ነበር። ባሌን ተይልኝ በያት። ከዛ አንቺ እንደሆነ አሪፍ አርጎ ትሪስ ስለሚያደርግሽ ጠብር ግፍ አድርገሽ ከፍ ዝቅ አድርገሽ ልኩን ንገሪው። የዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። እስኪ ዛሬ ደግሞ 2019 ሲስቅ ሲደሰት ሲሳካለት ማየት የምትፈልጉ ሰው ሜንሽን አድርጉት። በደንብ ሜንሽን 2018 እኮ ቀላል ስንት ነገር አየንበት እኮ። እስቲ ሜንሽን አድርጉት ጓደኛችሁን በእናታችሁ እንዲያልፍለት። በቃ 2019 ላይ ፈታ ብሎ እንዲኖር የምትፈልጉትን ሰው በዚህ ቪዲዮ ላይ ሜንሽን አድርጉት። እኔ ደግሞ እናንተን ስመርቃችሁ እናንተ ራሳችሁ ይሄን ቪዲዮ የምታዩ ሰዎች 2019 ለእናንተ አልጋ በአልጋ ብቻ አይደለም፣ በቃ መንገዱ እንዳለ ከፍትፍት ብርግድግድ ይበልላችሁ ነው የምላችሁ። አሜን እያላችሁ ኮሜንት ላይ ጻፉ። እግሬ ተሽሎኝ ተመልሻለሁ። ሰርፕራይዝ አበሻ የኢትዮጵያ ሕዝብ ንጉሱ ከሙሉ ጤንነቱ ጋር ተመልሷል። ውድድሩ አይቀርም ማለት ነው። ውድድሩ አይቀርም። በሙሉ ጤንነት ተመልሻለሁ። በቀሉ ተዘጋጂ ማለት በቀሉ ንጉሱ መጥቶልሻል። እኔ እግሬ አሁን ሙሉ ለሙሉ ተሽሎኛል። ሰጋችሁ የተጨነቀ ሞተሩ ባይሰብረው ያው ከች ብያለሁ ማለት ነው። በቀሉ እንግዲህ ተዘጋጂ። ጆኒ ሰብርልሃል እኮ አሁን ሞተሩ ሰብሮት ዳነ። ጆኒ አሁን ደግሞ ይሰብርልሃል። እዛው እኮ ከድጦ ወደ ማጡ እኮ ነው። የትም አልሄድክም እኮ ጆኒ። እንግዲህ ስበርለት ደህና አድርገህ እህትና ወንድም። ወይኔ ሲያሳዝኑ። ምን አይነት መባረክ ነው! እስከዚህ እድሜያቸው ድረስ ደህና ነኝ። እንዴት አሉ? ያለው ሁሉ ሰላም ነው? ተመስገን ነው። መልካም ይሆናል። ቆይ ተው፣ ችግር የለውም። ተው እየተባለ ደህና ነኝ። እንደኔ ደህና ምን ሆኖ ነው የኔ እናት? ጠርጥረዋል ማማ። ሲያሳዝኑ ብሎ ነው ደርሶ ነው እንዲህ ያደረገው። አይናቸውን ያመመው። አይንን ደርሶ አመመው። ሆድ ህመምም አለበት ደርሶ ግድል የሚያደርግ ቅንጭላቱም ይሆን ዝም ብሎ መፍረስ ነው ህመሙ እንትን ያለ ነው እና ቅንጭላቱም እንትን አለው ሆድ ህመምም አለበት። አሁን ልጅም የለው ዝም ብሎ አሁን ያሉትን ቁመኖች ሲጨፈጀው አሁን እንዲና እንዲመባያ የለው። ወይኔ ሲያሳዝኑ። እየፈጀሁትኝ በመኪና በእንትን እያሉ
ፈጀሁኝ። አሁን ባዶአችን ነው ባዶውና ያለ ዝም ብዬ እንግዲህ እኔ ወስጄ እዚያው ልጣለው እንጂ ነው ያልኩኝ። እዚህ ሊያሳክሙ መጥቶ አሳክም የለወስ ወንድሜ ነው ሰዋተች እቺ እንደካመት የበህዲት እቺ ናታች አሁን መከራ አሰቃይቼ አንዳራ አመላለስኩት እኔ ነኝ። ያዳከው ልጅ ያጣሁ የሚያማልሰ ልጅ አልወለድ። እንዴት ያሳዝናሉ! እንዴት ያሳዝናሉ! እየሞተም ቢያለው በቃ ባዶ ሆነ። ምን አደርጋለሁ? ቁጥሩ ለሳየው አያገኛን ጸለጸልና ራሱን ይችላል ብዬ ብል ጸለጸልና አጣ። ደግሞ እንኳን ላድነው ከየት ነው የመጡ? አጃ ወደ መቀጣዋን የምትባል አጃ መቀጣዋ። እማዬ አቤት እኛ የሆነ ነገር እናግዘውት ብለን ነው። እሺ ለትራንስፖርትም ከምናም ካስፈለገው ለሱ ይሆን። እሺ 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 አባቴ ተረርዷቸው እሺ ነው የቀና አምላክ ነው። አሁን 10,000 ብር ይሄ ለእንደሷም ብዙ ቀዳዳ ይሞላል። ኧረ 20,000 ብር ነው። ወይኔ ደስ ሲሉ ወይኔ ፊታቸው በራዩ። ፈጣሪ እንደው ልጅ ያውጣ። አሜን። እንደው ልጅ ያውጣ። ተባረክ ብሩክን ልጅ ያውጣ ፈጣሪ ውላችሁ አሜን አሜን። ውላችሁ ግቡ። ኧረ እርሶ መርቁት አሜን። በእናታችሁና እናንተ መርቁት እስቲ ሰውየውን። አጠቃላይ ማየ 18,000 ብር ናት። እሺ እሺ እናትዬ። አረ ይሄ በቃ ነበር። አረ ይሄ ብቻ ይበቃ ነበር። እስቲ እኛ አይደለንም እሱን ያደረግንልዎት። እሺ እሺ። መንበረ ማርያምና ገብረ መድህን ይባላሉ። እነሱን ይመርቁልን። እኛ እርሱ ያሉትን እናጠይቁ እየተባለ እንላካለን። እነሱን ይመርቋቸው። አዎ እናንተ ታቀሩት ነው ትላኩ ነው የሰጠው። አሜን አሜን። አደራው ሙላችሁ ግቡ። አሜን። ደስ ሲሉ አካውንት የላቸውም አባቴ። አካውንታቸውን አትነግረንም? አሜን። ባንክ አካውንት እንደውችነን እንደው ሳይለውጥ እንደው ይችን እድሜያችሁ ቆይታችሁ እድሜ ተንጀራ ይስጥ እናቶች። አሜን። አክባሪ ይስጥ። እንዲህ አለ በዓለምም አይቼም አላውቅም። እግዚአብሔር እንደው እኔም እንግዲህ አቤቱ እያለሁ እንደው ቁሜ ስለምን ነው የምኖር እንግዲህ እንደው ቀጥ አሜን አሜን። እንዴት ደስ ይላል የእውነት። ለእነሱ ይሄ በጣም ብዙ ቀዳዳ ነው የሚደፍነው ስልህ ደስ ብሏቸዋል። ብዙ ቀዳዳ እንዲህ አለ። አሁን እንዴት እየደርሽ እያልኩ ሀጂ ወዲያማ እንደው ማንስ አድርጎታል። መናኸሪያ ነው የሚሄዱት አይደል? አዎ። እናሳፍረውትና ይሄዳሉ። እሺ እሺ። ረጅም እድሜ ከጤና ጋር ይስጥልኝ። እንኳን ደግሞ ለዚህ መኪና ላግኝቼ ደግሞ ለመሄድ አሜን። አሁንም እንደው ሳይነጥል ረጅም እድሜ ኑሩ የኔ እናትና የኔ አባት። ሲያሳዝኑ ደስ ሲሉ የእውነት ወንድም የእውነት አሁን እሳቸውን አሁን መርዳት የሚፈልግ በጣም ብዙ ደጋግ ኢትዮጵያዊ ሊኖር ይችላልና እባክህን አካውንታቸውን በውስጥ ለኔ ብትጽፍልኝ ይሄን ቪዲዮ ካየኸው ከዛ በኋላ እኔ እዚህ ቪዲዮ ካፕሽን ላይ ኤዲት አድርጌ አካውንታቸውን አስቀምጬ እለቀዋለሁ ማለት ነው። ከዛ በኋላ ሰዎች ሊረዱ ይችላሉ። ስለዚህ አካውንታቸውን ወይም ደግሞ አንተ ቪዲዮ ሰርተህ ልቀቅልን፣ እኛ ሪያክት እናደርግበታለን። ያራዳ ልጅ እስቲ እናንተ መርቁት። ለዚህ መልካም ተግባር ለፈጸመው ሰው መርቁት። አሽከርክር ረጋ ብለህ እሺ ትራፊክ አስቆሞ ይልሃል። ምን ሊጠይቀው ነው? ደግሞ በጣም ጅንን ያለ ግርማ ሞገስ ያለው ትራፊክ አሪፍ ማለት አደራይ የተለመደውን ጥንቃቄ እንዳረሰ በተለይ ከፍጥነት ጋር ያሉ ነገሮችን ያው አንተ ነባር አሽከርካሪ ነው ታውቃለህ ብዙ ነገሮችን። የኛ መንገድ ደግሞ ለሩጫ አይመችም። ሳልቶ ብሬከሩ ፊት ለፊት ደግሞ ከባድ ረጅም ቁልቁለት አለ። በተረጋጋ መንፈስ መድ ቴክኒካል ጉዳዮችንም ቸክ እያደረግሽ መልካም መንገድ ይሁንላችሁ። ሰላም ግቡ። ወይኔ ደስ ሲል ትራፊክ እንደዚህ አስቆሞ በቃ ትምህርትን እንትን ይላል። አከበርኩ እውነት አስቆሞ እውነት። ትራፊኮች እኮ ከእንደዚህ አይነት ደጋግ ትራፊክ ሌሎች ትራፊኮች ከእንደዚህ አይነት ትራፊክ እስቲ ትምህርት ውሰዱ። ምንም ሳይልህ እንዲልና መጃፍ ቃል አምጣ ምን ጭቅጭቅ ለምን ታደርጋላችሁ? ሰው ትምህርትን መስጠት ከእንደዚህ መልካም ትራፊኮች ያብዛልን እውነት። እመዋ እንኳን ደስ አለኝ እንኳን ደስ አለኝ እንኳን ደስ አለኝ። አንደኛ
ካርዱማ የወደቁት የሌላ ቀን ነው የሚሰጠው ተብሏል። አለፍኩ አንደኛው ወጣ አልከኝ። ኧረ እና የለቆ ስንለቀቅ በሩጫ ነው ያልኩሽ። ወደ አንተ ሰምቼ ደግሞ እዚህ ሰው መንተም እኔ ታጥሬ ያለሁኝ እኮ ካርድ ሳይዝ ተማሪ እየሮጣ አይገባም አንደኛው ወጥቶ እያለ ናዲ ልንገርህ። እሺ በኋላ ለራቴ ቢሪንዳ እንድትገዛልኝ ለራቴ ቢሪንዳ እንድትገዛልኝ። አሁን እኮ ሞሃ ላይፍ ታይም አወጀሎት አይደለም እንዴ? ላይፍ ታይም በቃ ሚሪንዳ እንደፈለጉ አላላቸው። ገንዘብ ይስቃሉ። ገንዘብ ሲላቸው ይስቃሉ። ተንተካከዛልኝ እስትፈታ ሰጣል። አይፈታ እስከ መቼ ይታሰራል? ይፈታ ወይኔ በኪሳቸው ሁሉ ወይኔ ደስ ሲሉ ብር አላቸው ማውጣት አይፈልጉም። ግን ያው አንተ ግዛ ነው የሚሉት እሳቸው። ሞሃ ለስላሳ ግን እውነት በጣም ጥሩ ነገር ያደረገችላቸው። በቃ በጣም ሚሪንዳ ስለሚወዱ ደስ እስካላቸው ሰዓት ይጠጡ። በቃ ፋሚሊ አሁን ወደ እንግሊዘኛ ገብተናል። እስቲ መሲ ሰብስክራይብ በስቲ ሳይበርክሳ ቴክኒካል በስቲ ከኔክላብ ኤግዛክትሊ ቴሌኮሙኒኬሽን አላለችም። እስቲ ሰብስክራይብ አድርጉ እናንተም ፕሊዝ። ይሄን ቪዲዮ ካያችሁ በኋላ ሰብስክራይብ የምትለው እንደዚህ ንክት አድርጓት እና ፎሎ እያደረጋችሁ ቲክቶክ ላይ ደግሞ ስመኝ ሱቅ ሄደሽ ማለት ነው የፈረንጅ እንቁላል ብለሽ 3 ይዘሽ በዚህ ለምን ደሞ የምትቀርጿት ታዲያ? የረፈንጂ ጽፈህ ላካታ እንደዚህ እንደምታወራ ካወቅ ልጅቷን። ቃሉ ራሱ ፈረንጅኛ ሆነ እኮ ይሄ ምንም አማርኛ አይደለም። አስተማሪ ፓርት 1። እሺ ታራሚዎች አሁን ስማችሁን ልጠራ ነው፣ አዳምጡኝ። እሺ አመላየው ማን ነው መረጃ ነው? ቤት በቃ እኔ እኮ አይደለም ይጠራኝ። አመላየው አንተ ነህ አይደለም ልጠራው። ቆይሽ አለማየሁ ልትል ብቻ እንዲያው አለማየሁ ወደ አመላየሁ ደስ ይላል። ታውቃለህ ዛሬ ትምህርት ቤት ሄጄ ፓፒ ከሰው ጋር ተጣልቶ ሲያለቅስ ነበርና ትልቁ ወንድሙ መጣና አገዘለት። የመታው ልጅ መታው እና እንደዛ ማገዝ የለበትም ቢሮ ነው መናገር ያለበት ምናምን ተብሎ ተነገረኝ ማለት ነው። ይሄ ወንድማዊነት ነው። ምንም ይሄ ዲሲፕሊን ሜጀር አይደለም። ምናምን ከሆኑ ተው እንትን አትበሉ አስታርቋቸው ምናምን ነው የምላቸው። ግን ምን ደስ እያለ ይመጣው መሰላችሁ? በጣም ስሜታዊ ሆኜ ነበር መንገድ ላይ። እኔ ተማሪ እያለሁኝ እህትም ወንድምም ስለሌለኝ ማንም ያግዝልኝ ሰው አልነበረም። አቅም ካለኝ ጣላለው የምችለው ከሆነ ካልሆነ ግን ወደ ቤቴ እያለቀስኩኝ እገባለሁ። ስታሳዝን እናቴም አትጣላልኝም ነበር። ከሌ እንዲያደረገኝ ምናምን ብል እኔን ተቆጥታኝ ምናምን ወደ ቤት አስገባኝ ነበርና በቃ ፈርቼ ዝም ብዬ ጥፋተኛ ቢሆንም ጸጥ ብዬ እገባ ነበር። አሁን ግን እንደዛ አይነት ልጆች አልወለድኩም። ፕሮቴክቲቭ አይደል? ሀሳባቸውን በግልጽ ቢናገሩ የሚያግዝለት ወንድም አለው እንዴ ትልቅ ወንድም አለው እኮ ምናምን ይባላል ልጆቼ እና እንኳን ከነሱ አልፎ ለኔ ራሱ ያግዙልኛል። እግዚአብሔር ስሙ ይባረክ። በእውነት አሜን። ጸሎቴን መልሶልኝ ነበር። በቃ ብቻዬን አላስቀረኝም። እግዚአብሔር የሚተጋገዙ የሚረዳዱ ታላቅ ወንድም አለው እኮ እንዴ ምናምን የሚባል ልጅ አለኝና ሲጀምር እንዲህ ሆኖ ነው ወንድም ማደግ ያለበት። እኔ ምንም ዲሲፕሊን ምን አለ ለቢሮ ተናገር ምንድነው ቢሮ እንደዚህ አታርጉ ነው የምትሏቸው እኮ ዘንድሮ እንደ ድሮ ጎማ ራሱ የለም። መተጋገዝ እንትን ማለት ነው አሪፉ ነገር። ምን አይነት ፎቶ አንተ ምን አይነት ፎቶ አነሳስ ነው? እያራ ነው እንዴ? ምንድነው? እንዴት ላለ እንዴ? ምንድነው? በትክክል አትነሳም እንዴ? እንዴ የሚባል ነገር አለ እንዴ? ስማ አሁን ቆይ ቀይር፣ ፎቶ ስታይል ቀይር ብለህ እንደዚህ ልትል ነው? ቦቾ ወንድ በስነ ስርዓት አትነሳም እንዴ? ባለጌ ወንድ ኧረ እባክህ ቦቾ ባለጌ ወንድ ፎቶ ተነስ። በእናትህ አታሳብደን በእናትህ። ፎቶ አነሳስላሳይ ያራዳል። አንተም እዛው ላይ ነህ። አቤት አታሳብደን ሸነኔ ወንድ። በቃ ፒያሳ አደባባይ ግን ፎቶ ማልነሳው እኔ ብቻ ነኝ። ግን አይ እውነት እኔም ሄጄ መጀመር አለብኝ። ግን ሲጀምር እዛ ቦታ ሄደህ ማለት ነው ዩኒክ የሆነ ፎቶ አነሳስ ለመነሳት በጣም በቃ ብሩህ እድል የምታገኝበት ቦታ ነው። ሲጀምር በድንጋይ ወንድሙ
ወይኔ በእናትህ ስማ፣ እሳተ በላ ስፖርተኛ እኮ ነኝ። በእናትህ ሞት። ወይኔ 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 የሚያስብል ምት እኮ ነው የምማጣው። ቀላል ያገኛል አባቴ። መሬት ባቢያጆ ነው የምመታ ወዳጄ። ስማ ስማ፣ ሄሎ ስማ፣ ወንድ ነኝ ብለህ እያወራህ ነው እንዴ? ወንድ ነው ወንድ ይዘጋልሃል። ስማ እኔ ማለት ነው እናትህ ትሙት እንደዚህ ነበረ ሰው ምጥለው እንደዚህ እናትህ ትሙት ነው ማለት። ስማ መማታት ማለት ነው ስሜ ነው ስሜ ራሱ ያለ ተጣሉ ትክክለኛ ስሜ ተጣሉ በቃ። ባለፈው 4 ቁጥር ተነስቼ መተዋቸው ልጆች ማለት ነው ያለ 9 ጊዜ ነው የወደቁት። 9 ጊዜ 4 ጊዜ እንደዚህ 4 ቁጥር ተነስቼ መጥቼ 9 ጊዜ ነው የወደቁት። ስማ እየተዘጋጀ ገጀራ ነው በቃ አባቴ። ስማ አባቴ አናኮንዳ ነው ሞነ ወዳጅ ወይኔ 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 ስማኝ ተሸክሞት ሮጠ። ስማ አንተ ማንን ነው የመታው? በቃ ፈልገ ስማ ተሸክሜ አገሬ ነው የምገባ። ሰማይና ምድር እኮ ግራ ተጋባብኝ። አንተ ተቀዘቅኩኝ በእናትህ። ለዚህ ልብሽ ነው ለዚህ ልብሽ ነው። ስፓካ ወንድ ነኝ እንደ ክኒን ነው ሙጣላወቀኝ ፈርሶ አቋም። እሺ አሁን እያየው ማለት ነው የቀነኒሳን ሩጫ እየሮጥክ ጥፋ። አንተ በእናትህ ስማ፣ ሰው እኮ ነው የማይበረክትልኝ። እኔ ባለፈው 90 ሰው እኮ ነው እንደዚህ በጥፊ መትቼ ጣልኩት። እኔ እኮ አላወቁኝም። ስማ በጥፊ አያስወለድኩ ልጅ እኮ ነኝ። የጅብ አፍ እንደዚህ ላይ ያያለው እኮ ነው። ምን እንደሚናቁ ሶምሶን ነኝ በላቸው። የሰው ልክ ሳታውቁ አታውሩ። ቢዛ ልበላ ስል ያሳይ ቢዶ ጎሽ የሰው ልክ ማናቅማ ታምረኛ ዜጋ። አሁን እንደው ፒዛ ምግብ ሆኖ ነው። ቢዶ ደግሞ እኮ ቢዶ ደስ ሲል። ጉዞ ወዴት ነው? ቴቴ ጋ ቡና የለም እኛ ቤት ይኸውላችሁ። አሁን ቡና ለቡና ብላችሁ የምትሄዱት ልቅላቂ የሆነ ቡና አጠጥታኝ ደውላ ምን ትላለች? አሁን የኔ እናት ቤት ቡና ይፈላ። እሺ ይፈላ። ይኸው እየሄድን ነው። ቡና ምን የሚያፈላው እሱ ቡና ማለት ነው። ማርያም ሴት አታፈላውም እና እዛ እንደርስና ደግሞ ቡናውን አጣጥመን እንሰራላችኋል። የቡና ስላልገዛ ይሆናል ቡና አስቤዛ እሱ ነው። የነሱ ቤትም የኛ ቤትም ሲሳይን ያቃጠለው ምኑን? ይሄ ማብሩ መብራት። እሺ ሲሳይ ሁሉን ነገር ማበላሸት። ቡናው እንዴት ነው? ቡናው ጥሩ ከሆነ ይበቃል። የሲሳይ ድንቅ ነው። ከኔ ቡና ባይበልጥ ምርጥ ነው። ቻፕስቲክ ደስ ሲሉ እነዚህ ሰዎች። እሺ ካርሲት ወይ ካርሲት ትብላ እንጂ ተዋት። መብላት ይላል። ትብላ እንጂ ተዋት። መብላት ስንተኛሽ ነው? አንደኛ ሳሊና ትብላ። 3ቴም 4ቴም ትብላ። ጾም አይደል እንዴ? ሮብ እኮ ነው የረሳኸው። እና አሁን ገና ይኸው እያፈታው ነው። እስቲ ማርያም በይ እና ታዲያ ሴቶች የብሉ ወርጬ ቂጤ አትበሉ። መብላት ነው ዋናው፣ መብላት ነው። ራስሽ እየሰራሽ የገባ ያገለግላል። ብሉ። አሪፍ ሞቲቬሽን። እኔ የምምለው እሱን ነው። ዋናው ምግብ ነው። አዎ ለምን ባልሽ አከሳሽ ተብለሽ እንዳትሰጪ ነው። ምን ለማለት ፈልጋ? ያገባችሁ ሴቶች ብሉ ስትይ ይብሉ። ያገቡ ሴቶች ያውቁታል። ብሉ ምንድን ነው እስቲ? እኔ አላውቀውም። በቀን 5-6 ብሉ። ያገባችሁ ሰዎች መብላታችሁ ከምን ጋር ነው የሚያያዘው? አስረዱኝ እስቲ ያለችውን ነገር። እናሳ ታዲያ ወዱ። አንቺስ ምን ልትቀልቢው ነው? ፍቅር እኔም ፍቅር ቀልብሻለሁ። ለአንቺ ምግብ ለኛ ፍቅር። ወንድም ሰርቶ ጥሮ ግሮ ያብላ ያብላ። ሴት ደግሞ ለፍታ ትራግራ ትብላ። ሰርታ ታብላ። እሷ ምግቡን ሰርታ ታብላ። እሷ በደንብ ለሱ ትንሽ
ኧረ ተው ግን ኧረ ተው። አሁን ይሄን ቪዲዮ እያዩ ያሉ ሰዎች የምርህን ይመስላችኋል? በቃ የምርህን ይመስላችኋል? ለሱ ፕሮፓጋንዳን ስሰራ ማለት ነው። በጣም ጥሩ ባል ነው። እሺ ያረዳ ልጆች መጥፎ ሆኖ አይደለም የሚቀርጻት። ከዛ በመቀጠል ግን መሀል ላይ ያወራችሁ ወሬ ምንድን ነው እንድታስረዱኝ ይፈልጋለሁ ነው። ያገቡ ሰዎች ያውቁታል ስለተባለ ነው። እኔ ስላላገባ ያገባችሁ ሰዎች ሀሳብ ስጡኝ። ምን ልትል ፈልጋ ነው? ማግባታችሁ በጣም ከመብላታችሁ ጋር ምን ያገናኘዋል? ካሶንጎ የሚባሉት እንስሳ ታውቃላችሁ? ካሶንጎ ማሪ ባራ ካሶንጎ እነዚህ ናቸው። ካሶንጎ ይሮጣሉ። አንተ እኮ የዱር አሳማ እኮ ነው። እነዚህ ናቸው ሲያማምሩ ደግሞ በጣም ነው ሀንት የሚደረጉታ። ፑምባ ነው የሚባለው። ታው ፑምባው ይበላሃል። ኃይለኛ ናቸው እነዚህ። እሳት ናቸው። አንበሳ ምናምን በኩራት ነው የሚሮጡት፣ ሩጦ የሚቀድሙት ከአንበሳ አይቷል። ንቆ ትቶ ሄደ። አዶናይ በአኒማሉ ሳይድ ፌመስ አይደለህም ማለት ነው። ያረደ ልጅ ሰዎች ናቸው የሚያውቁ። በቃ አሳማዎች ብዙ አያርፉሽም። እያየን ነው። ታለም ነው እንደዛ የሚያየኝ። ና ምንም አያረግህም። ያውቆ ነው ይመታሃል። ናሽ እሱ እያየኝ ነው። ማርያም ተፈታትኖኛል። ና ልክ ቋንቋውን እንደሚረዳ ነገር እኮ ነው ና የሚለው አንተ አይናከሱማ። ካሶንጎ የሚሉ እንስሳዎች ደስ ይላል። እንደዚህ ነው እንትን የሚሉት። አንገቴን ቀጭው ኮላብ እናድርግ ብትለው ይመጣ ነበር። ፎሎወርስ ቲክቶከር ኢንተርናሽናል ኮላቦሬሽን ማለት ይሄ ነው። ምንድን ነው? ሄሎ ወይኔ ሽጠራ። አንተ ይሄ ነገር ግን የምር ነው እንዴ? አንተ በጣም እኮ ነው የደነገጠችው። መሸነፍ ማትወደው ሚስቴ አገኘሁሽ ነይ። ወይኔ ቅጣቱ ደግሞ በመቆንጠጫ እስኪ ፍረዱኝ። ማን ነው ጨካኙ? ይሄ ሁሉ አርጋብህ አንተ አንድ ስላደረክ ብቻ ነው የደበራት። ወይኔ ወንድሜ የምርም አልሸነፍ ባይ። በቃ እሷ ናት። ልጃችሁን በሷ ይውጣ። በቃ ላይፍ ላይ ታፍ ነው የሚሆነው። መልካም ልደት የኔ ባል። ሰላም እንዴት ናችሁ? ደህና ናችሁ? አይ ስራዬን ስል በዛ ላይ ደግሞ ከኪሩ ጋር ምንም የምንለያይበትና የማዘጋጀው ነገር ሳላገኝ የኪሩ ልደት ዛሬ ነው። ስለዚህ በጧት ተነስቼ በቂጣ ዘመናዊ ኬክ ሰርቼለታለሁ። ፓንኬክ ሰው በቂ ነው በሚለው ያዝልኝ። ኤችቢዲ በካቻፕ ተደረገልን። ካልሞላ የምንል ሰዎች አንዳንዴ ላይሞላ ይችላል። ስለዚህ ባለው ነገር መተሳሰባችንን አስቀድመን ደስተኛ መሆን ይሻላል ብዬ ነው። ሲጀምር ከዚህ በላይ ምን ያስፈልጋል? ሺህ ዓመት ኑርልኝ። መልካም ልደት። አሜን በል። የልጃችሁ ነው? የልጃቸውማ አይደለም የሰውየው ነው። እናንተ ራሱ ተዳራችሁ የአብርሃምና የሳራ ሆኖ ለዘላለም ኑሩ ስላችሁ በቃ ይሄ የባልየው ልደት ጊዜ የተቀረጸ ቪዲዮ ነው። እሺ ያረዳ ልጆች መቼ ነው ልደቱ? ምን እንዳትሉኝ፣ አባት በሙሉ ስሙ ነው የሚጠራው። ማሚ ኪሩቤል እሸቴ፣ ማሚ ኪሩቤል እሸቴ። እሱ ከብዶት ማሚ እንዲል እኮ ነው። እኔ ማሚ ኪሩቤል እሸቴ አባ ማሚ አባዬ ማን ነው የሚሰማው? የኔ አባት ምትለው ማሚ ኪሩቤል ወንድ ስለሆነ ወደ እናቱ ነው የሚሄደው። ኪሩቤል በደንብ ፕሮፓጋንዳህን ስራ፣ አለበለዚያ ይኸውልህ ማማ ነው የሚልህ። ማሚ ደስ ሲል ፈገግቷ። አረ ሲዶ ኳላ ጎረሰብህ እኮ። ምን ጎረሰ? ኳላ አላየሁም። ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። ይኸውልህ ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይኸውልህ ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። ራሱ ነው ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው። በጣም ቶስ ምን ያደርግልሃል? እንዴ አታውቃቸውም ማለት ይኸውልህ ፋይት ላይ ፕሮፌሽናል ስም አይጠራም። ፕሮፌሽናል ነኝ ነው በቃ። አሁን የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። ፕሮፌሽናል ነኝ ነው በቃ። ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። እንዴ ለቀቀኩ ሲል ይገባል።
ኧረ ዳውድ ኧረ ተው ኧረ ሰውዬ ያገኘህ ዕለት ይበላሃል ተው ደላላ እርግጠኛ ነህ ግን እዚህ ነው ቤቱ ምርጥ አፓርትመንት ነው ማሳይ እንዴት በካሬ 1000 ብር ብቻ ሆነ ነገርኩህ እኮ ቦታው አፍንጫ በር ይሄን ቦታ ይሄ ነው እዚህ ጋር የሚገነባው እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለች እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን ግን ይሄ ምርጥ ክላሱ ነው የሚሆነው ሊፍት አለው ከስር ቤዝመንት አለው መኪና ማቆሚያ በባዶ ሜዳ ምንድነው ጋሽ ብር ናቸው ከጂው ጋር ከሰው ጋር ጋሽ ብር ያዘው ስማ ይሄን ቤት ማለት ነው በሁለት ዓመት ቀን ለ3 ዓመት በ15% አመቻችላል ለቤተሰቦች ልጆች ቀርስ ነው እዚህ ጋር ባዶ ሜዳ ራሴ ነው አይዞን እንግዲህ አንዳንድ ደላላ እንደዚህ ነው ያሻሽጠህ ፓርቲው ፈታ እየተባለልን ነው ምንድነው ወይኔ አባትህ ነው አባቱ ነው ቺኳም ጠፋቸው አባትየው ከፊል ቶሎ ተመለሰ ሳይነግርህ አሁን ቀስ ብለሽ ሻንጣን ይዘህ ከቤት ውጣ ቀስ ብለሽ ሻንጣን ይዘህ ያው እንደ በቆሎ ጠበሰህ ነው የምልህ አባትህ ደግሞ የቀረችዋን ያልጠጣችሁትን ቢራ ይዘህ ይደበርብሃል እንዲህ ጋዝ ያርከፈከፈ ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር እንደተመቻችሁ ተስፋ አደርጋለሁ ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት